العالمين وأصلي وأسلم على نبينا محمد وعلى آله وأصحابه أجمعين ديناتنا እንግዲህ እንደሚታወቀው ከአላህ ሲወርድ ሁሉንም የኛን ህይወት የሚዳስስ ጉዳዮቻችንንም የሚያሟላ ችግሮቻችንንም የሚፈታ ሆኖ የዱንያም የአኺራም ጥቅሞቻችንን ያካተተ ሆኖ ነው የወረደው። ዲን አልእስላም እንደዚህ ነው። በቁንጽሉ የሚረዱት ሰዎች በትክክሉ አልተረዱትም። ሁሉንም ህይወት ይዳስሳል ሲባል በእኛና በአላህ መካከል ያለውን ትክክለኛ አቂዳ ኖሮን እሱ ጋር መቃረብ፣ የዒባዳ አይነቶችን፣ የአኗኗር ዘይቤያችንን፣ ባልና ሚስት፣ ወላጅና ልጅ፣ ቤተሰብና ቤተሰብ፣ ጎረቤት ከጎረቤት ጋር እንዴት እንደሚኖር፣ ህዝብ ከመንግስት፣ መንግስት ከህዝብ ጋር እንዴት እንደሚኖር፣ ወንጀለኞች እንዴት እንደሚቀጡ፣ ኢኮኖሚያችን እንዴት ማልማት እንዳለብን ዲን አልእስላም ያላካተተው ነገር የለም። ሁለት ነገሮችን እስልምና ካስተማረን ነገሮች ሁለት ነገሮች በትክክል ቢተገበሩ በሙስሊሙ ዓለም ያሉ ችግሮች በትክክል ይፈታሉ። እኛም በአገራችን ያሉ ችግሮችን መፍታት እንችላለን። ግን ሸሪዓው ባዘዘው መልኩ በተሟላ ሁኔታ ሳይሆን በጎደሎ መልኩ ስለምንሰራው የሚፈለገውን ውጤት ላይ ያስገኝ ይችላል። አንደኛው ከአምስቱ የእስልምና መሰረቶች መካከል ዘካ ነው። እናውቃለን። ዘካ አንድ ሰው ገንዘብ ካለው አመት ከዞረው መጠኑን ሸሪዓው ባስቀመጠው መልኩ የተወሰነች ነገር ቀንሶ ለሚገባው አካል ካልሰጠ እስልምናው ጎደሎ ነው። ከአምስቱ አንዱ ጎድሎታል ማለት ነው። ይህንን ጉዳይ በጣም አንገብጋቢ ከመሆኑ አንፃር ቁርአን ውስጥ ከሰላት ጋር 28 ቦታ ነው አጣምሮ ያነሳው። አቃሙ الصلاة وآتوا الزكاة ሰላት የሰገዱ ዘካ የሰጡ يقيمون الصلاة ويؤتون الزكاة እያለ ይደጋግመዋል። በጣም መስገድና ዘካ መስጠት ጣምራ ናቸው፣ አይለያዩም ለማለት ነው። ምክንያቱም ስንሰግድ የአላህን ሐቅ ነው የምናደርሰው፣ ዘካ ስንሰጥ ደግሞ የሰውን ሐቅ ነው። ሰዎች ሐቅ አላቸው በእኛ ላይ፣ አላህ እንደ ኻሊቅነቱ ደግሞ ከሁሉም በላይ ሐቅ አለው። ይህንንም ያዘዘን እሱ ነው። ይሄ ዘካ የሚባለው ከየትኛው ገንዘብ እንደሚወጣ ስንት ፐርሰንት እንደሚወጣ ቁልጭ አድርጎ አስቀምጧል። የገንዘብ አይነቶችን ዘርዝሮ ማለት ነው በቁርአን በሱና። እንደገና ደግሞ ለእንደማን እንደሚሰጥም ለእኛ ግምት አልተወውም። 8 አካላትን ሱረቱ ተውባ ላይ ቆጥሮ ለፉቀራዎች፣ ለምስኪኖች፣ ለመንገደኞች፣ ለምናዊ አለ ዘርዝሮ አስቀምጧል። ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ فإنهم أطاعوك لذلك ይሄንን ሁሉ ከላይ ያለውን ከተቀበሉ فأعلمهم أن الله افترض عليهم صدقة تؤخذ من أغنيائهم فترد إلى فقرائهم ከሀብታሞቻቸው ላይ ተወስዶ ለድሆቻቸው የሚሰጡ ሰደቃዎችን ግዳጅ ማድረጉን ንገር ይላል። እስልምና መቀበል ማለት ይሄን ያካትታል ማለት ነው። ዘካ በታሪክ በተቋም ነው ሲሰበሰብና ሲሰራጭ ነበረው። ከነብዩ ሰለላሁ ዐለይሂ ወሰለም ዘመን ጀምሮ ዘካን የሚመለከት አንድ አካል አለ። ሀብታሞች ዘንድ ሄዶ ያላቸውን ሀብት አይቶ የሚወጁባቸውን ገልጾ ያንን ተቀብሎ ያመጣል። የሚገባቸው አካላት ደግሞ በደንብ ይመዘገቡና ይሰጣቸዋል። አንድ ችግረኛ ከስቦ መኖር ያልቻለ ሰው በልመና ሰው ፊት መቆም የለበትም ማለት ነው። ክብሩን ጠብቆ አለበት ቦታ ይደርሰዋል። የዕለት ጉርሱ የዓመት ቀለቡ እንዲህ አድርጎ ህብረተሰቡ ተደጋጋፊ እንዲሆን ተካፉል እንዲኖረው አደረገ ሸሪዓ። ሁለተኛው ደግሞ አሁን ዘካ በትክክል የሚወጣ በጣም በቢሊዮኖች የሚቆጠር ገንዘብ ማግኘት ይቻል ነበር በሙስሊሙ ዓለም ላይ። ያን ጊዜ ደግሞ ያ በትክክል ለሚገባው አካል ቢደርስ ብዙ በረሃብ የሚያልቁ፣ በሕክምና አጥተው የሚያልቁ፣ በብዙ ችግር የሚንገላቱ ወገኖች ሪዝቃቸውን በቀላሉ አግኝተው ከችግራቸው ተገላግለው ከመከራቸው ተፈውሰው መኖር ይችሉ ነበር። የፈለገውም ዲን አልእስላም ሲያዘን ይሄን ለማሳካት ነው። ቀጥሎ ያለው ደግሞ ሁለተኛው ወቅፍ ነው። ወቅፍ ልማት ነው።
የግድ ተነስቶ ለአንዱ የሚሰጥ ብቻ አይደለም። በቋሚነት እየለማ እርሻ ሆኖ የሚገኘው ምርት የራሱን ወጪ ከሸፈነ በኋላ ለሚገባው አካል ህንፃ ሆኖ እንደዚህ ይሄ ነበር ሲደረግ የነበረው። እስካሁን ድረስ የቀጠለ የሰሃባ ወቅፍ እንዳለ ታውቃላችሁ። የተምር እርሻቸው አሁን ድረስ የሚገባ ከዛ ገቢው ስለበዛ እንደገና ወደ ህንፃ ቀይረው ከህንፃው ላይ ገቢዎች እንዳሉ መዲና ላይ ነው የዑስማን ኢብኑ አፋን ወቅፍ የሚል ህንፃ ይቻላል። ምን አይነት ኢኽላስ ቢኖራቸው ነው ለ1500 ዓመት ገደማ የሚቀጥለው? ይሄ ነበር የነበረው። ወቅፍ ሲባል ለትንሽ ነገር አይደለም ወቅፍ ሲያደርጉ የነበሩት ለሁሉም የሙስሊም ችግር ትላልቅ መድረሳዎች እነዚህ ትላልቅ ኢማሞች አወጡ ነወዊ ኢብኑ ተይሚያ ወቅፍ ውስጥ ቁጭ ብለው ነው ያን ሁሉ ዒልም የጻፉትና ያስተማሩት። ቤቶቹም የወቅፍ ናቸው፣ መድረሳዎቹ ርዝቃቸውም ከዛው ይከፈላል። በቃ ያለ ስጋት ይቀጥላሉ። ዛሬ ተቋሞቻችን በየቀኑ የሚገዳገዱት ለምንድን ነው? ይህን ባህል ስላላዳበር ነው። ሌላው ሀገር ላይማ ወቅፍ በሚኒስትር ደረጃ ነው የሚቋቋመው እኮ። የሃይማኖት ሚኒስትር የሚባለው የወቅፍ ሚኒስትር ነው። ይቋቋማል፣ ገቢዎቹ ይሰባሰባሉ፣ መስጂዶች፣ መድረሳዎች ምናምን ጭንቀት የለም። ይህን ባህል ብናስለምድ ደግሞ እኛም እንችላለን። ወቅፍን በተመለከተ የመጡ ሐዲሶችን አይደለም ሊደረድርላችሁ የተነሳሁት ዛሬ አስፈላጊነቱን ብቻ ለማስታወስ ያህል ነው። ከዚህ በፊት አንድ ኹጥባ አድርጌያለሁ ካስታወሳችሁ። የግድ ህንፃ ገዝተህ ወቅፍ ማድረግ የማትችል ከሆነ የወቅፍ ፕሮጀክት ሲኖር እዚያ ላይ የምትችለው 100 ብር ከሆነ 100 ብር ያቺ 100 ብር ያ ተቋም እስካለ ድረስ አጅሯ ላንተ ቀጣይ ነው። የምትችለው 1000 ብር ከሆነ 1000 ብር 100,000 ብር ከቻልክ ሚሊዮን ከቻልክ ሙሉውን ገዝተህ መስጠት ከቻልክ እንደየ አቅሙ ሰው ወቅፍ ማድረግ ይችላል። የማይቋረጥ አጅር የሚባለው እሱ ነው። አንድ ድሃ ዛሬ ብታበላ አልহামዱሊላህ ሰደቃ ነው፣ አላህ ይቀበላል። ወቅፍ ብታረግ በየቀኑ ነው የምታበላው። ከዚያ ላይ ይሄ በቋሚነት ይቀጥላል ማለት ነው። በመስጂዶች ዙሪያ አውቃፎች ቢኖሩ መዳሪሶች አውቃፍ ቢኖራቸው ይሄ ባህል ሁሉም ዓለም እስላሚ ላይ ያለ ባህል እኛ ግን የዘነጋነው ነው። ያው እንግዲህ አሁን ይሄን ለማነቃቃት የኢትዮጵያ ዑለማዎች ጉባኤ ከ3 ዓመታት በላይ ጥናት ሲያደርግ ቆይቶ ቅርብ ጊዜ ተገለጸ፣ ሰምታችኋል። በኢትዮጵያ እስልምና ጉዳዮች የአውቃፍ ኮሚሽንና የዘካ ኮሚሽን ተቋቁመዋል። ወቅፎች እንዴት እንደሚደራጁ፣ እንዴት እንደሚሰባሰቡ፣ እንዴት ደግሞ ለሚገባው አካል እንዲውሉ ለማመቻቸት ማለት ነው። ይሄ በየቦታው ባህልም ሊሆን ይገባል። አንዳንድ ሀገሮች ላይ በቃ የኸይር ስራ ላይ ከደሞዙ የተወሰነች የሚሰጣል። ሌሎች አሁን ከኛ እምነት ውጭ ያሉ ወገኖቻችንም እኮ ይሄን ያደርጋሉ እኮ። በየእምነት ቤታቸው ላይ ትናንሽ ወጪዎችን ሁሉም እንደ ግዴታ ያወጣል። እኛ መስጂድ ስንመጣ የመስጂዱ ውሃ እንኳን ማን ነው የከፈለው ብለን አንጠይቅም። ብዙ ጊዜ ተጠቅመን ብቻ መሄድ ነው። አንድ ግለሰብ ኃላፊነት ወስዳ ይሄ ህብረተሰብ ላይ ውሃ ቀርቶ ብዙ አጃኢብ መስራት ይችላል። በትንሽ አቅም ሁሉም ቢሳተፍ ባህሉን ብናዳብረው ብንለማመደው ይሄ በጣም ግንዛቤ መስጠት የሚያስፈልገው ትልቅ ስራ ነው። አለዛ አንለወጥም። ሁሌም ከውጭ ምንም ነገር መጠበቅም የለብንም። በታሪካችን 1400 እስልምና ዓመት እስልምና እዚህ ሀገር ላይ ሲቀጥል በውጭ ድጋፍ ተከናውኖ የሚያውቅ ነገር የለም። ሲቸግራቸው ነው የሚመጡ የነበሩት። ከሰሃባ ጀምሮ ያለው እዚህ የሚመጣው ሊረዳ የመጣ የለም። መጠበቅም የለብንም። ይሄንን ባህል ለራሱ ጉዳይ ይመጣል ወይ ሲጎረብጠው ይመጣል እንጂ ይሄ እውነት ነው፣ ሐቂቃ ነው። አሁን ነው እንደው አህለል ኸይር ተብሎ አልፎ አልፎ ማዶ ማየት የተጀመረው። እሱም ደግሞ በተለያየ አጋጣሚ አሁን የለም። ማን ይገዘን? ራሳችንን ካላገዝን የኛን ቆዳ የበላብንን ቦታ ማን ይከካው? ስለዚህ ይህንን ነገር በቁም ነገር አስበንበት ልንሰራው የሚገባ ነው። ተቋማችንም ሐሳቡን በቁም ነገር ይዞ ይሄን ጅምር በማስገኘቱ ጥሩ ነገር ነው። ያው እንግዲህ ኔጌቲቭ ነገር የሚታየው ብዙ ሰው እንዳለ አውቃለሁ። ያ አይደለም መሆን የሚገባው። ዘላቂው ነገር ምንድነው? ለህብረተሰባችን፣ ለራሳችን፣ ለልጆቻችን መዳሪስ ያስፈልገናል፣ መሳጅድ ያስፈልገናል። የቲሞቻችን ያው የቲም ማሳደጋ ሌሎች ብዙ አላቸው፣ እኛ የለንም።
አረጋውያን፣ የተንገላቱ ሰዎች፣ ታማሚዎች ይሄ ሁሉ በእኛ አቅም መረዳት ይችላል። ግን ባለ ሀብትን መጠበቅ አይደለም ባህሉ፣ ሲስተሙም ይሄ አይደለም። እስልምና ባለ ሀብት የራሱ ሚና ይጫወታል። አንተ ባለህ አቅም ነው። ሰበቀት ዲርሃሙን አልፈ ዲርሃም የሚል እኮ ሐዲስ አለ። አንዲት ብር ከአንድ ሺህ ብር ትቀድማለች። أن تصدق وأنت صحيح شحيح تخشى الفقر وتأمل الغنى آل النبي صلى الله عليه وسلم ሀብታም ስትሆን ሳይሆን ገንዘብ እየጓጓ የሳሳ ከራስህ ጋር ታግለህ الشيطان يعدكم الفقر ويأمركم بالفحشاء والله يعدكم مغفرة منه وفضلا ሸይጣን ሁሌም ድህነት ነው የሚያስፈራ ያልቅብሃል ብቻ ነው የሚልህ አላህ ደግሞ ችሮታውን ነው والله يضاعف لمن يشاء ነው የሚለው ለፈለገው ሰው ያነባብርለታል እየበዛ እየበለጸገ ይሄዳል እንደ ህብረተሰቡም በጋራ እናድጋለን ለግለሰቡም ደግሞ በለገሰ ቁጥር እጥፍ ድርብ ይመጣል ቢያንስ ያቺ ጠፍታት ቀርም ደግሞ وما انفقتم من شيء فهو يخلفه على الله ዋሽ የለገስከውን አላህ ይተካዋል አብሽር 100 ብር ላውጣ 100 ብር ብቻ ወጣ ትቀራለች አትበል እሷ ትመጣለች ሌላ አስከትላ ትመጣለች ሌላ ሪዝቅ ሌላ በረከት ይዛ ነው የምትመጣው ይሄንን ነገር እንድናዳብር ነው በአንድ ኹጥባ የሚያልቅ አጀንዳ አይደለም ግን እንደው ያንዳንዳችን አላህ አሳክቶልኝ ወቅፍ ባደረኩ ኢንሻአላህ አደርጋለሁ ለራሴ እንኳን በአቅሜ ባላደርግ የተቋቋመ ወቅፍ ላይ አስተዋጽኦ አደርጋለሁ የሚል ንያ ይኖረን ቋሚ ነገር ትተነው ምን ሄደው የማይቋረጥ ይሄ ነው إذا مات ابن آدم انقطع عمله إلا من ثلاث ያሉት ይሄንን ነው ሰው ሲሞት ሶስት ነገር ብቻ ሲቀር ሌላ ይቋረጣል አንደኛው ወቅፍ ነው ሌላ ቀርቶ ቁርአን የሚቀሩበት ቁርአን የሌላቸው ሰዎች ወዳሉበት ወደ ሀገር ቤት አንድ ቁርአን ገዝተህ ብትልክ 700-800 ብር ያ ቁርአን እስካለ ድረስ እስከቀሩበት ድረስ ያንተ ሰዋብ ይፈሳል ማለት ነው ከትንሽ መነሳት ይቻላል በአቅም የትኛው ላይ ወቅፍ ላድርግ ጉድጓድ ውሃ ከሚምሱ ሰዎች ጋር ልስራ የጠማው ሰው ብዙ አለ በጠጣ ቁጥር ይጠቀም ወይስ የቲሞችን ወይስ መስጂድ ወይስ መድረሳ ወይስ የትኛውን እንዲህ አይነት የኸይር እሳቤ የሚቋረጥ ኸይርም ይሰራ መልካም ነው ሊለመድ ይገባል ዘካውም እንደዚሁ ደግሞ ተሰባስቦ ትርጉም ያለው ለውጥ ለተቸገሩ ሰዎች የሚደርስ ዛሬ ለትጉርሳቸውን ላጡት የሚሆን አድርገን ለመስራት للناسبت الجبال الله يوفقا ثم صلوا وسلموا على نبيكم كما أمركم في محكم تنزيله في قوله الحكيم إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه اللهم آت نفوسنا تقواها وزكها وأنت خير من زكاها وأنت وليها ومولاها اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة اللهم انصر الإسلام والمسلمين اللهم أعز الإسلام والمسلمين اللهم انصر المستضعفين من أمة محمد في برك وبحرك أجمعين اللهم كن لهم عونا ونصيرا اللهم كن لهم سندا وظهيرا اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة اللهم إنا نسألك الجنة وما قرب إليها من قول أو عمل ونعوذ بك من النار وما قرب إليها من قول أو عمل اللهم أحسن عاقبتنا في الأمور كلها وأجرنا من خزي الدنيا وعذاب الآخرة عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون فاذكروا الله تعالى يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم ما تصنعون